ሰላም ሰላም ወደ ቤተሰቦቼ እንዴት ቆያችሁ? እንዴት ዋላችሁ? እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አለው ውዶቼ አላችሁ እንኳን ኖራችሁ እና እያልኩ ዛሬ መጥቼ ያለው ሲመጣም ያመጣሁት ቪዲዮ የሄርሜላ ባልና ልጅ ሳይ እያለቀሱ መጡ። ጌታን ለሄርሜላ ይሄ ግፍ ነው፣ ግፍ ነው፣ ግፍ ነው። ኧረ በእናታችሁ በእውነት ግፍ ነው። ወይኔ ልጅቷ እንዳለ እሷን ቁርጥ አታሳዝንም? እሽችት በጓደኝነት እችትን ልጅ ወልደናል። የሄርሜላ ልጅ ናት። ልጅቷ ደግሞ አለቀሰች። በእናትሽ ነይ ተመለሺ፣ ሁሉም ነገር ያስተካክላል፣ በእናትሽ ነይ ብላ እየለመነች ናት። ህፃኑ ለስራ ብላ ወጣ። ስራ ምን አይነት ስራ ነው? ከወንድ ጋር መዞሩ ስራ ነው? ስራ ብላ ነው የነገረችው። እግዚአብሔር አምላክ ይቅር በላት። እሺ ኃጢአት አይደለም? አሁን የወለደችው ልጅ ለኔ ልጅ የለኝም ወንድ የሚባል ነገር አላቅም ብላ ለአብርሃም ነገረች። አይደለም ወደ አይደለም ቤተሰቦች ሰምተን አልኩ። ወንድ አላቅም በትምህርት ላይም ቢሆን አንድ ወንድ የለም። አንድ ጓደኛ ሴትም ወንድም ለኔ የለኝም። እኔ ወንድ አላቅም። ለአብርሃም እንዲህ ብላ እኮ ነው ነገረችው። እዛ ጋር አርግዛ ወልዳ ልጅ የሚባል ነገር ይደበቃል? ልጅ የሚባል ነገር ተደብቆ ይቀራል? ውዶች እስቲ ነገሩ በእግዚአብሔር አስረ ቢደበቅም ሌላ ነገር መጠበቅ ይቻላል። እሺ ልጅ የሚባል ነገር ይደበቃል? እሺ እኔ የገረመኝ ደግሞ ሌላ ነገር ምንድን ነው? አብርሃም አሁን ሄርሜላና ከሄርሜላ ልጅ ጋር ነው የሚኖረው ወይስ የራሱን ልጅና የራሱን ሚስት ጋር ነው የሚኖረው? አብርሃም በመሃል ውሃ በላ። ጌታን በጣም ነው የሚያስጠላው፣ የሚደብረው። እችት ልጅ እያለቀሰች ይሄ ልጁ እያለቀሰ በወንድ ላይ ልጅቷን ትተሽ አንቺ ወደ ወንድ ጋር በየአልጋ ቤት፣ በየሆቴል፣ በየክለብ እሱ ብታይ ከወንድ ጋር እያደርሽ የፈለግሽው ነገር እየሆንሽ በራቆት ወዲህ ወዲያ እያልሽ ራስሽን ለወንድ አሳልፈሽ እየሰጠሽ ልጅ ትጠብቂያለሽ። አሁን አብርሃም ይህንን አይቶ ምን ይላልሽ? መቼም አብርሃም ከልጅ ጋር ነው የሚኖረው እንጂ ከሌላ ወንድ አንቺ የወለድሽው ልጅ ጋር ይኖራል ብዬ በግምት እኔ አላስብም። ጌታን እኔ አላስብም። ከልጅ ጋር ነው የሚኖረው እንጂ ከሌላ ወንድ የተወለደው ልጅ አምጥቶ ከአንቺ ጋር ይኖራል ብዬ በጭራሽ አላስብም። ልጅ የሚባል አንቺ እንዴት ሆነሽ ወልደሽ ነው? ቆይ የወለድሽውን ትተሽ ወደ ሌላ ወንድ ጋር የምትመጪው? ያኛው ምን ሆነ? የባለሽ ምን ሆነ? አነሰ? እቃው አነሰ? ሌላ ትከላ አታርግም ነበር? እሱ ካነሰ ምን አይነት ጉድለኞች ነሽ? ለማንኛውም አሁን ቅድም እዚህ ጋር የሆነ ልጅቷ ስሙን አላወኳትም፣ ምንድን ነው ያለችው? ለምዳለች፣ ወንድ ለምዳለች። ከህፃንነት ጀምራ ወንድ ለምዳለች። ስለለመደች አንድ ቦታ መቀመጥ አልቻለችም። በየአይነት ወንድ ጋር ነው የሚተኛት እያለች ነበረች። በኢየሱስም እሷ በህፃንነት ከወንድ ጋር ሲኖር ቤተሰብ የለም እንዴ? ለነገሮች ነው። ለምን አሁን ለምሳሌ አንድ ሰው ለምዶ ከሆነ ማለት ነው እሱ ትልቅ ሆኖ ራሱ ትልቅ ቦታ ደርሶ ስራ እሱ የለመደው አይቶ ይሰርቃል።
አሁን እንደዚህ በህፃንነት አሁን ሄርሜላ ከወንድ ለምዳለች። ወንድ ስለለመደች እሷም መተው አልቻለችም። ለዛ ነው ከወንድ ጋር የሚዞረው ማለት ነው። ስለለመደች ነው። ከህፃንነት ጀምራ ስለለመደች ከወንድ ተለይታ መኖር አትችላት። ያ የህፃንነት ልምድ እያለች የተለመደው ነገር እያደረኩ ነኝ እያለች ልጅ ወለደች። የወለደችውን ልጅ ደግሞ አላቂም ወንድ አላቂም ልጅ የለኝም ብላ ሙጮጮ ብላ ባለትዳር ወንድ ጋር መጣች። ለነገሩ አግብታ ወልዳ ነው የመጣችው። እችት እነሱ አሁን እያሉ 2 ልጆች አሉ ለሄርሜላ። አንዷ 7 ዓመት ምናልባት 7 ዓመት ማለት እችኛዋ ናት መሰለኝ። አንዷ 7 ዓመት አንዷ ደግሞ 3 ዓመት 2 ልጆች አሉ ብሎ እያወሩ ነው። ደግሞ እናቷ እኮ ባለፈው ስልክ የሆነ ልጅቷ ስልኩን ደውላ እናቷ እንዴት እንዳወራች እግዚአብሔርን እንዴት እንዳሳዘነችኝ 2 ልጆቹን በእኔ ላይ ጥላ ራሱ ዳቦ መግዣ አጥቼ እንዲሆኜ ተቸግሬ ነው ያለሁት እመጣለሁ ብላ ወደ ስራ ጋር ነው የሚሄደው ብላ 2 ልጆቹን በእኔ ላይ ትታ ወጣች። አሁን እኔ ቤተ ክርስቲያን መሄድ አልቻልኩም፣ ገበያ መሄድ አልቻልኩም፣ መንገድ ወጥቼ መራመድ አልቻልኩም። ሰው ሁሉ እችት የከሌት እናት አይደለችም እያሉ እኔን ይጠቁማሉ። ስለዚህ ቸርችም ቤተክርስቲያንም አልሄድም፣ ገበያም አልሄድም፣ መንገድ ወጥቼ ሂጄ አላውቅም። እኔ ተደብቄ ቤት ውስጥ ነኝ። ይሄ ሁሉም የሆነው በእሷ ምክንያት ነው። ከዛም አልፎ ለልጆቹ ዳቦ መግዣ አጥቼ ነው የሚኖረው ብላ እናቷ ስታወራም ሰምተናል ማለት ነው። በጣም ሼም ነው ጌታም የለም ወንድ አላቅም ያልችው እችት ልጅ ከየት ወጣ ነው? እሺ በአየር ነው የተወለደችው። አንቺ ከወንድ ጋር አልተገናኘችም፣ አልተኘሽም። በአየር ነው እችት ልጅ የተወለደችው። ይህንን የሚመስል ባህል ትተሽ መጠሽ የባለ ትዳር ወንድ መጠሽ ትዳሩ የልጆች ትዳሩን እንዲፈርስ ታረጊያለሽ። ስንት ሰው ወይኔ ለኔ ልጅ ቢኖር ብሎ የሚለመኑት ስንቶች አሉ። ለምን አታስብም? እውነት አንቺ ቤተክርስቲያን ገብተሽ ታውቂያለሽ? የእግዚአብሔር ቃል ሰምተሽ ታውቂያለሽ? የትዳር ትርጉም ምን እንደሆነ ታውቂያለሽ? ስለለመሽ ወደ ወንድ ጋር ነው የምትሮጪው። ወንዶቹ ደግሞ እንደሚፈልጉ ይጫወታሉ ባንቺ ላይ። ቢዝነስ ነሽ አንቺ፣ በቃ መጫወቻ ነሽ። ያንቺ ሰውነትሽ መጫወቻ ሆነ። አብርሃም አሁን ጠግቧል። አብርሃም ጠግቧል። ከፍተሽ እያሳየሽ አብርሃም ጠግቧል። አሁን ባል ደግሞ ከነ ልጅቷ መጣ። ምን ትያለሽ? እሺ አሁን ለዚች መልስ ስጪ እስቲ። አይ ባልም አይደለም ልጅም አይደለም ለማለት ነው። ልጅቷ ስቅስቅ ብላ እያለቀሰች ናት። ጌታ ሆይ መቻል ስጠኝ፣ እግዚአብሔር ሆይ ትዕግስት ስጠኝ። ወይኔ ሄርሜላ አንቺ ምን አይነት ጉደኛ ሴት ነሽ? ኧረ በእግዚአብሔር ፍሬና ወደ ልጅቷ ጋር ወደ ባልሽ ጋር ሂጂ፣ በሰላም ሂጂ። 2 ባለትዳሮቹን አታጣል፣ ጥሩ አይደለም። ልጅ እኮ ጸጋ ነው። ልጅ እኔ ወንድ አላውቅም አልወለድኩም ብለሽ ሙጭጭ ብለሽ ሌላ ወንድ ጋር ያው ነው፣ እቃው ያው እኮ ነው። ምንም ለውጥ የለም። የባልሽም ያው ነው፣ የአብርሃምም ያው ነው። አብርሃም ደግሞ ያንቺ ብቻ ሳይሆን የብዙ ሴቶችን እንትን ያየ ሰው ነው። ስለዚህ እሱም ሴት ለምዷል። በህፃንነት ጀምሮ እሱ ስለለመደ ነው እንደዚህ አይነት ነገር የሚያደርገው። አንቺን ስለለማሽ ነው እንደዚህ የምታደርገው ማለት ነው። ግን ምንም ይሁን የወለሽውን ልጅ የለም ወንድ አላውቅም ብለሽ አትዋሽ። ልጅቷ እንዳለ ቁጭ እናቷ ኢየሱስ አራ በእናትሽ ተመለሽ፣ ወደ ልጅሽ ጋር ተመለሽ። ልጅሽን አሳድጊ፣ ልጆችሽን አሳድጊ። ከባልሽ ጋር ተስማምተሽ በአንቺ ምክንያት በሷ ምክንያት
አንድ ነው። እንደዚህ አይነት ነገር አታድርግ ፕሊዝ ፕሊዝ። እና ውድ ቤተሰቦች ያለው አስተያየት እናንተም አስቀምጡ። የራሱ ይሄ ነው ሄርሜላ ነገር የለ ብላ ዋሽታ ከአብርሃም ጋር እንደሆነች ይኸው ትልቅ ልጅ ናት። አሁን ደግሞ ወንድ አላውቅም አለች፣ ግን ትልቅ ልጅ ናት። እቺ አንድ 10 ዓመት 10 ምናምን ዓመት ይሆናል ልጅ ማለት ነው።